ሰላም ወዳጆች፣ ዛሬ ስለ ዲፕሬሽን ወይም በአማርኛ ስለ ድብርት ወይም ስለ ድባቴ እናወራለን። ድብርት ወይም ድባቴ ወይም ደግሞ ስለ ዲፕሬሽን ለማውራት ብዙ ጊዜ አስቸጋሪው ነገር ራሱ ድብርት ምንድን ነው የሚለው ነገር ነው። ምክንያቱም ብዙዎች በተለያየ ምክንያት እንደዚህ አይነት ሁኔታ ውስጥ ራሳቸውን ያገኙታል። አት ሳም ታይም ሁሉም ሰው የሚያጋጥመው ነው ብለን እንድናስብ ያደርገናል። ስፔሻሊ በዚህ ዘመን አብዛኛው ሰው በዛ ነገር ውስጥ ያልፋል፣ በዛ ችግር ውስጥ ያልፋል። ነገሩ ደግሞ ከመጠን አልፎ ከመጠን በላይ ሆኖ የሰው ህይወት እስከ ማሳጣት፣ የሰው ህይወት እስከ መበጥበጥ፣ የሰው ቤተሰብ፣ ትዳር፣ ስራ፣ ማንኛውንም ነገር እስከ መበጥበጥ ይደርሳል። ውስጣዊ ሰላም ይነሳል እና ድብርት ምንድን ነው? ከሁሉም በላይ ደግሞ ድብርትን የምንከላከልባቸው ወይም ደግሞ ከድብርት ወይም ከዲፕሬሽን የምናመልጥባቸው አጭር እና የአጭር ጊዜ ወይም ደግሞ የረጅም ጊዜ መፍትሄዎች ምንድን ናቸው በሚል በዛሬው ፖድካስታችን እናወራለን ማለት ነው። የአጭር ጊዜ ያስፈለገበት ምክንያት አሁን እዛ ድብርት ውስጥ ላሉ አሁን የተጨነቁ ላሉ ሰዎች ሲሆን፣ ሁለተኛው ደግሞ ድብርት ከዚህ በኋላም እየደጋገመ በተለያየ ምክንያት ባለንበት በሚያጋጥመን ነገር በሙሉ መምጣቱ ስለማይቀር የረጅም ጊዜ ጎሉ እዛ ነገር ውስጥ የለውም ለሚሉ ሰዎች ራሱ እጅግ በጣም አስፈላጊና ኢምፖርታንት ነው ማለት ነው። መጀመሪያ የምንጀምረው ከምንድን ነው? ብዙውን ጊዜ በየሶሻል ሚዲያ በየቲክቶኩ ምናምን እኔም ቪዲዮዎች ይመጡልኛል እና ድብርት ይሄ ነው እንደዚህ ነው ምናምን፣ ከዛ ከድብርት መፍትሄ ምናምን እያሉ የሚመጡ ነገሮች አሉ። ብዙዎቹ የመጀመሪያው ስህተታቸው ድብርት እንደዚህ ነው ከዚህ ይመጣል የሚሉበት አናሊሲስ እጅግ በጣም ሻለው ነው። እጅግ በጣም ዴብዝ የለውም። እጅግ በጣም ጥልቀት የለውም። ያነሰ ወይም የጠበበ ምልከታ ነው። ያ ምን ያደርገዋል? መፍትሄውን ስቲል እንደ መንስኤው ጠባብ ያደርገዋል። መንስኤውን ማወቅ ለአንድ በሽታ መድኃኒቱን ለማግኘት 50% መሄድ ነው የሚል የተለመደ አባባል አለ። በጣም እስማማለሁ። ፐርሰንቴጁ ሊያከራክር ቢችልም አንድን ነገር ግን በትክክል መንስኤውን ካላወቀን መፍትሄውን ማስቀመጥ እንችላለን ብሎ ማሰብ በእጅጉ የተሳሳተ ነው። ለዓመታት ብዙ ሰዎች ስለ ድብርት አውርተዋል። ብዙዎች በድብርት ጉዳይ ተከራክረዋል፣ ተወያይተዋል። ነገር ግን በቀላሉ መንስኤው ላይ ለመድረስ አለመቻሉ ከፍተኛ ክፍተትን የፈጠረ ይመስለኛል። ስለዚህ የድብርት ወይም የዲፕሬሽን ወይም የድባቴ መንስኤ ምንድን ነው? አንደኛ እዚያውን የቃላት እንትን እንዳይመጣብን ሀሳቡን በደንብ ለማጥራት መጀመሪያ ከቃሉ መጀመር ወሳኝ ነው። አማርኛ ስለሆነ መግባቢያችን ቅርጽ እንስጣቸው ለዛሬ በምናወራበት ሰዓት እንድንግባባ። ምክንያቱም ለምሳሌ ይሄ ድብርት ደብሮኛል፣ ድብርት ውስጥ ነኝ የምንለው ቃል ብዙም ቦታዎች ላይ በግልጽ ይገባል እና ሊትራሊ ለምሳሌ እከሌ ደብሮኛል፣ የሆነ ምግብ ደብሮኛል፣ የሆነ መዝናኛ የሆነ ፊልም የሆነ ቦታ ወይም የሆነ ሁኔታ ደብሮኛል ልንል እንችላለን። ያ ኢንተርናል አይደለም፣ ኤክስተርናል ነው። ያን ያክል ሲግኒፊካንት ላይኖረው ይችላል ማለት ነው። which means አስጠልቶኛል ምናምን የሚለውን ትርጉም ይዞ ይገባል ማለት ነው። ሁለተኛው ደግሞ ድብርት ውስጥ ነኝ፣ ደብሮኛል ማለት ይሄ ሞር ኢንተርናል የሆነው ነው። ዲፕሬሽን ውስጥ ነኝ የሚለውን ይጠጋጋል። ድባቴ የሚለው ደግሞ ከፍተኛ የሆነውን ዲፕሬሽን ይነካካልናል ብዬ አስባለሁ። በጣም ደብቶኛል ማለት ዲፕሬሽኔ ወይም ደግሞ ድብርቴ ወደ ቦዲ ሁሉ ወርዷል ማለት ነው። ይሄ ኢነርጂ ሁሉ ስታጡ ማለት ነው አይደለ? ሃይ ሌቭል እና ሎው ሌቭል አለው ብለን ብናስብ ወይም ደግሞ ከፍተኛ መጠንና ዝቅተኛ መጠን አለው ብለን እንደ ዲግሪ ብናስቀምጠው በጣም ከፍተኛው መጠን ድባቴ የምንለው በጣም ሰዎች በቃ ምንም ነገር ማድረግ እንዳይችሉ፣ ኢቭን ከዛ ዲፕሬሽን ለማምለጥ ራሳቸው ላይ እንኳን መስራት እንዳይችሉ፣ ትንሽ አንጣታቸውን እንኳን አንስተው ራሳቸውን መከላከል እንዳይችሉ የሚያደርግ አሳስሮ የሚያስቀምጥ ክሮኒክ የምንለው የዲፕሬሽን አይነት በጣም ከፍተኛ የሆነ የዲፕሬሽን አይነትን ወደ ድባቴ ብናስጠጋው፣ ይሄንን ከንትን ጋር ማያያዝ የለብንም። ይሄ ዕለታዊ የምንላቸው ይሄ ዶከከኝ ዱካክ ምናምን ገና ጠዋት ስትነሱ ኦልሬዲ በቃ ኢነርጂ ምናምን ይሄ ሰዎች
ሪፍሬሽ ማድረግ ያስፈልጋቸዋል። በተለያየ ምክንያት ሊከሰት የሚችል ነው። ከዛ ጋር አናገናኘው ለማለት ነው። እሺ ወደ ነጥባችን ስንመጣ መጀመሪያ ራሱ ዲፕሬሽን ወይም ድብርት ምንድን ነው በሚለው እንሂድ ማለት ነው። እሺ ብዙውን ጊዜ ቅድም እንዳልኩት ብዙ ዴፊኔሽኖች አሉ። በተለይም እነዚህ ይሄ ኮግኒቲቭ ቢሄቪየራል ይሄ ኢቨን ኤግዚስቴንሻል ራሱ እንደዚህ ምናምን እያሉ ጉዳዩን ዴፊኔሽን የሚሰጡ አሉ። አብዛኞቹ በጣም በሚያሳዝን ሁኔታ ከውጤቱ ተነስተው ነው መንስኤውን የሚገምቱት which means በጣም ትልቅ ስህተት ነው። ውጤቱ ቀጥታ መነሻው ጋር ያደርሳል ብሎ ማሰብ የተሳሳተ ነው። ለምሳሌ የሆነ ሰው ድብርት ውስጥ ነው፣ ባህሪው ምናምን ይታያል። ከዛ ሰው በቃ አይምሮው በተደጋጋሚ ራሱን ክሪቲሳይዝ እያደረገ ባህሪው እየተቀየረ ለራሱ ያለው አመለካከት እየተቀየረ ምናምን መጣ። ሰልፍ ክሪቲሳይዝ አድርጎ ምናምን ሞር ወደ ኮግኒቲቭ ይጠጋል። ከዛ ባህሪም መሰረት ያደረጉ ዴፊኒሽኖች አሉ። እነዚህ ባህሪዎቹ ራሱ መንስኤ አይደሉም፣ ውጤት ናቸው። ውጤቱ በተለያየ መንገድ ይገለጻል። ያ ደግሞ እንደየግለሰቡ የተለያየ ነው። የየግለሰቡ የድብርት አይነት፣ የድብርት ሁኔታ፣ ለድብርቱ የምናቀርበው መፍትሄ እንደየሁኔታው እጅግ በጣም የተለያየ ነው። መሰረታዊ አድርገን እንደ ቤዝ ላይን ዋና ዋና መሰረቶቹን እያልን ጀነራላይዝ እያደረግን ልናወራ እንችላለን እንጂ። ስለዚህ ለድብርት በጣም በጣም የተሻለና ትክክለኛው ትርጓሜ እናገኝበታለን ብዬ የማስበው ከዩንጊያን ሳይኮአናሊሲስ የተቀዳ ነው። ይሄ ዩንግ ብቻ ሳይሆን ከዩንግም በኋላ የመጡ በአሁኑ ዘመን እንደነ ጄምስ ሆሊስ ከዛ በፊትም ደግሞ ያሉ በእሱ በዩንግ ዘመን የነበሩ ትልልቅ ዩንጊያን አናሊስቶች አሉና አንደኛ ራሱን ዲፕሬሽንን ከሶርሱ ከመንስኤው ማምጣት ችለዋል፣ ትርጉሙን መቅዳት ችለዋል። እና ያ ኦኬ ለምንድን ነው ዲፕረስድ የሆንኩት ብለን ራሳችንን የምንጠይቀውን ጥያቄ ከነዛ ውስጥ መርጠን የራሳችንን መልስ እንድናገኝ የተቀላቀለም ከሆነ ያንን መነሻ አካባቢውን እንድንረዳ ያደርገናል ማለት ነው። ራሱ ያለብንን ነገር መረዳት ከዛ በኋላ መፍትሄውን ለመስጠት ብዙ ርቀት ስለሚያስኬደን ማለት ነው። አንደኛው በጣም በአጭር ቋንቋ እናስቀምጠው ካልን በዩንጊያን ሚኒንግ ኦፍ ዲፕሬሽን ወይም ደግሞ በዩንጊያን ለድብርት የተሰጠ ትርጉም አእምሯችን አንድን ሰው ውስጡ የማይቀበለውን ወይም ደግሞ ፌክ ወይም ደግሞ የውሸት ፎልስ የምንለውን ህይወት መኖር እንዲያቆም የሚደረግ ግፊት ነው የሚል ዴፊኒሽን ነው ያለን። ሰዎች ብዙ ጊዜ ህይወታቸውን በማህበረሰባዊ ኤክስፔክቴሽንስ አለ አይደል? እናቴ እንዲህ እንዳደርግ ትፈልጋለች፣ አባቴ እንዲህ፣ ማህበረሰቡ እንዲህ ይጠብቅብኛል፣ ጓደኞቼ ምናምን እያለ መዓት ፐርሶና ማስክ እየደረደረ ይሄዳል። የቤተሰብ ተጽዕኖ አለ፣ የማህበረሰብ የባህል ተጽዕኖ አለ፣ አት ዘ ሴም ታይም የዘመን ተጽዕኖ አለ፣ ስፒሪት ኦፍ ዘ ታይም የምንለው። ኢንቴሌክቹዋሊ ደግሞ ስፔሻሊ ለዲፕሬሽን በጣም በቀላሉ የሚጋለጡ ሰዎች ቱ ሳም ኤክስቴንት ኮንሽስ የሆኑ ሰዎች ናቸው። ያንን በጣም ሃይ ሌቭል የሆነ ኤነርጂያቸውን ወዴት እንኳን ዳይሬክት እንደሚያደርጉት አለመረዳት አለ። እዛ ሁሉ ውስጥ ኮንፍሊክት አለ። ውስጣቸው የሚፈልገው ነገር አለ። የውጭው ዓለም ከነሱ ኤክስፔክት የሚያደርገው ነገር አለ። እዛ ጋር የሚፈጠረው ግጭት ይሄድና የውስጡ ዓለም ውስጣዊው ዓለም ወይም ውስጣዊ ማንነት መሰማት ያቆማል። ብዙዎች ማህበረሰቡን እና እንትኑን ያስበልጣሉ እና ደግሞ በነዛ ሂደት ውስጥ ውስጣዊው ማንነት ያንን ኢነርጂ የህይወት ኃይል ወይም ደግሞ ሊቢዶ የምንለውን እስከ መውሰድ፣ እስከ መንጠቅ፣ እስከ መሰብሰብ ይደርሳል ማለት ነው። ያ ሰውየውን ፊዚክሊ ምግብ ቢበላም ቢጠጣም በቂ ውሃ በቂ የፀሐይ ብርሃን ቢያገኝም አካላዊ ድካም ውስጥ ሁሉ እንዲገባ ያደርገዋል ማለት ነው። ይሄ የዲፕሬሽኑ መጠን ከፍተኛ ሲሆን በምግብና በማንኛውም ነርሽመንት ምገባ ሊስተካከል የማይችል አካላዊ ኃይል ማጣት፣ ኢነርጂ ማጣት እና ድካም ውስጥ እንዲገባ ያደርገዋል ማለት ነው። ይሄ ውስጣዊ ማንነት ለረጅም ጊዜ ሲተው፣ ለረጅም ጊዜ ሲረሳ፣ ውጫዊውን ዓለም ለማስደሰት ሲባል መስዋዕት ሲሆን ማለት ነው ኢነርጂውን ከኛ ላይ ይነጥቃል ማለት ነው። ያኔ
የሆነ ነገር ማንኛውም ነገር የመስራት ፍላጎታችንን እናጣለን። ከፍተኛ የሆነ ድካም ውስጥ ነው የምንገባው። ድካሙ መንፈሳዊ ድካም፣ ውስጣዊ ድካም ስለሆነ አካልንም ያደክማል፣ አእምሮንም ያደክማል። ማሰብም መስራትም መንቀሳቀስም አንችልም። ሁለተኛው ዋናው ነገር ደግሞ ምንድን ነው? ትርጉም አልባ ይሆንብናል። በዙሪያችን ያለው ነገር በሙሉ ትርጉም አልባ ይሆንብናል። ለምን? የውጭውን ዓለም ለማስደሰት የቆፈርነው የጣርነው ምናምን ሁሉ በውስጣችን ባለው ዓለም በውስጣችን ባለው ማንነት ዋጋም ያለው ለእኛ እሱ ስለሆነ ትርጉም አልባ ነው። ምንም እንዳልሰራን ነው። which means የሰራነው የለፋነው የጣርነው የጋርነው በሙሉ በዜሮ ይጋፋል። ምናልባትም እንደውም ከእውነተኛ ማንነታችን ረጅም ርቀት ሄደን ተቀምጠንም ሊሆን ይችላል። እሱ ደግሞ የባሰ ጉዳዩን የለፋነውንና የሄድነውን ርቀት ትርጉም አልባ ያደርገዋል። ምክንያቱም we have to walk it back ወደኋላ መመለስ ስለሚኖርብን ራሳችንን ለማግኘት ትተነው ከራቅንበት ቦታ ወደ ራሳችን መምጣት ስለሚኖርብን እሱ ራሱ ትልቅ ዲስታንስ ነው። ሌላው ደግሞ የስሜት መክበድ ነው። ምናልባትም ከባድ የሆኑ ስሜቶች ውስጥ መግባት ይፈጠራል። በእነዚህ ጉዳዮች የተነሳ ያው ራሱ ድብርት የሚባለው ነገር በጣም ጫና የሚያደርገው ስሜታችን ላይ ስለሆነ ከፍተኛ የሆኑ የስሜት መዘበራረቆች፣ ቅርጽ ማጣቶች ሊፈጠሩ ይችላሉ ማለት ነው። ስለዚህ ውስጣችን ያለው የአእምሮ ክፍላችን ወይም ማንነታችን ለውጥ ሲፈልግ ያንን ኢነርጂ ከኛ ይወስደዋል ማለት ነው። እኛ ብዙ ጊዜ መፍትሄ ብለን የምናስበው ዓለም ላይ እየሞከርን ያለነውን ነገር የበለጠ ትኩረት አድርጎ መሞከር ነው። ብዙዎች እንደ መፍትሄ የሚያስቡት እሱን ነው እና የባሰ ምን ይሆናል? የባሰ ወደ ድብርት ራሳቸውን እየቆፈሩ ማለት የድብርት ጉድጓዳችንን እያሰፋን እንመጣለን ማለት ነው። ለማስተካከል ሳይሆን እየሄድን ያለነው የባሰ እየራቅን ስለሚሆን መፍትሄው ወደ ነበርንበት ወደ ጀመርንበት መንገድ መቀጠል ሳይሆን ምናልባትም ቆም ብሎ ማሰብ፣ ከራስ ጋር ሪኮንሳይል ማድረግ፣ ከራስ ጋር መስማማት፣ ነገሮችን ማስታረቅ፣ ራስን መፈለግ ይጠይቃል። ብዙውን ጊዜ ለምሳሌ ዩንጊያንስ ምን አይነት ሜታፎር ያቀርባሉ? ውስጣችን ለምሳሌ ነፍሳችን እኛን ለማውራት እኛን እንትን ለማለት እየሞከረ ነው። ነገር ግን ኢጎአችን ለማዳመጥ ዝግጁ አይደለም። ስለዚህ ምክንያቱም ኢጎ ብዙ ጊዜ የውጭው ዓለም ተጽዕኖ ነው የሚያድርበት። የቤተሰብ፣ የማህበረሰብ በቃ በዙሪያው ያለው የባህል የምናምን ተጽዕኖ ያድርበታል ማለት ነው። ስለዚህ ይሄ በጣም እየበዛ ሲሄድና ኢጎአችን ለውጭው ዓለም እየተገዛ እኛን እሱ ለውጭው ዓለም በሚመች አቅጣጫ እየገፋንና እንትን እያለን ሲሄድ ከባድ ችግር ውስጥ እንገባለን ማለት ነው። ይሄን እንግዲህ አእምሯችን ያንን የኤነርጂ ብርሃን ያጠፋል ማለት ነው። ኃይላችን ይቀንሳል። ሰውየው የባዶነት ስሜት ይሰማዋል። ከፍተኛ የሆነ በጣም አስጨናቂ ነው እሱ። በተለይ ያ የባዶነት ስሜቱ እጅግ በጣም ከባድ ነው። ስለዚህ ይሄ ግን የባዶነት ስሜት ሁሌም መፍረስ ምናምን አይደለም። ሳይኮሎጂካል የሆነ ስነልቦና የሆነ ለውጥ መነሻ ነው። እሱን ለስነልቦናዊ ለሆነ ለውጥ መነሻ ልንጠቀመው እንችላለን። አት ሴም ታይም የባሰ ደግሞ ለድብርት ያለንን ጉድጓዳችንን እየቆፈርን ልንሄድ እንችላለን ማለት ነው። ይሄ ነው እንግዲህ እንደ ዲፕሬሽን ኮዝ ልናየው የምንችለው ማለት ነው። ምክንያቱም እውነተኛ ማንነታችን በራቀ መልኩ ለመኖር መሞከር፣ ከዛ ትርጉም ማጣት፣ ከዛ ከህይወት ጋር መተጣጣት እና ምን እያደረግን እንዳለን ራሱ ግራ ይገባናል። የመፍትሄውን አቅጣጫ ራሱ ለማግኘት ግር ይነላል። ምክንያቱም ከራሳችን ብዙ ርቀን ሄደናል ማለት ነው። ይሄ ደግሞ ዓለም ደግሞ ብዙ ጊዜ መፍትሄው ይሄ ነው የምትለን ሾርት ሊፍድ የሆኑ ግራቲፊኬሽንስ አሉ። ወደ እነሱ እንሳባለን ማለት ነው። ይሄ ምናልባት አሁን ላይ ሶሻል ሚዲያ ሊሆን ይችላል። የተለያዩ እንትኖች ለምሳሌ ከማንነታችን በመራቃችን በምናደርጋቸው እንትኖች ውስጥ ለምሳሌ በጣም ክሬቲቭ የሆኑ ሰዎች በጣም ለሰርቫይቫል ሲባል በጣም ሪጅድ የሆነ
ለነሱ መንፈስ ለነሱ አመለካከት እንትን የማይመጥንና የማይቀርብ ስራ እንዲሰሩ ይገደዳሉ። ያ እጅግ በጣም ከባድ ዲፕሬሽን ይፈጥራል። እንደዚህ አይነት ሰዎች ብዙ የስራ ቦታዎች ላይ ያንን ውስጣቸው ያለውን ክሬቲቭ ኤነርጂ አውጥተው ለመጠቀም የማይችሉባቸው እኛ ሀገር ብዙ ሀገር ላይ ለምሳሌ ክሬቲቪቲ ቦታ የለውም። ስራ ቦታ ላይ አንድ ሰው በፈጠራ አዲስ ነገር እንትን ብሎ ነው በቃ ጋይድ ላይኑ ህጉን ምኑን ተከትለ እንድትሰራ ትገፋፋለህ፣ ምናልባትም ትገደዳለህ እንጂ ለፈጠራ ምንም አይነት ቦታና እንትን አንሰጥም ማለት ነው። ወይም ደግሞ በጣም ስፒሪቹዋሊ አክቲቭ የሆነ ሰው ለማቴሪያል ሰክሰስ እንዲሰራ የሚያስገድደው ቤተሰብ እና ማህበረሰብ ውስጥ ወይም ሁኔታ ውስጥ ራሱን ሲያገኘው ከራሱ እጅግ በጣም እየራቀ ይሄዳል። ያ በጣም ከባድ ጭንቀት ነው የሚፈጥረው ማለት ነው። ሌላው ዲፕሬሽን ወይም ድብርት ሊመጣበት የሚችለው ምክንያት ሻዶዋችንን ኢግኖር ማድረግ ነው። ለምሳሌ ሻዶዋችን ለምሳሌ አንገር ይኖራል ውስጣችን፣ ብስጭት ቱ ሳም ኤክስቴንት ካለፉት ጊዜዎቻችን ዴቨሎፕ ያደረገ ያ አንገር ያ ምናልባትም ከሆነ ከውጭው ዓለም ጋር ያለ ግጭት በልጅነታችን የተፈጠረ ራሳችንን የማይሆን ቦታ ላይ አስቀምጠን እንድናይ የሚያደርግና ከሌሎች ጋርም ያለንን ስምምነት የሚገድብ ይሆናል ማለት ነው። የፈጠራ አቅማችን በተለያየ ምክንያት ሻዶ እንዲሆን ተደርጎ ወደኋላ ጥላ እንዲሆን ተደርጎ ሊሆን ይችላል። እሱን በደንብ ትኩረት ሰጥተን ማየት ይኖርብናል ማለት ነው። ከሴክሹዋሊቲ ጋር የተያያዘ የታፈነ ሴክሹዋሊቲ ያላቸው ሰዎች በተለይ ፊዚካል ሴክሹዋሊቲ የታፈኑ ነገሮች ምናምን የሚያመጡት ዲፕሬሽን በጣም ከፍተኛ ነው። ምክንያቱም ኦሬዲ ቦዲ ላይ ያለ ነገር ነው ሴክሹዋሊቲ። ሌሎቹ በሂደት በቆይታ ምናምን ወደ ቦዲ ሊወርዱ ይችላሉ። እንደዚህ ሴክሹዋል የሆነው ነገር ግን ኦሬዲ ቦዲ ላይ ስላለ ፈጣን የሆነ ዲፕሬሽን ውስጥ ለመክተት አቅም አለው። አንድ ነገር የማድረግ የማሳካት ህልማችን፣ ፍላጎታችን በተለያዩ ምክንያቶች ሲጨናገፍ እዛ ጋር ብዙ ክፍተቶች ይፈጠራሉ። ለነገሮች ያለን አመለካከት ይቀየራል። ለትርጉሞች ያለን አመለካከት ይቀየራል። ራሳችን አፍነን የያዝናቸው ደግሞ አምቢሽኖች አሉ። ለምሳሌ የማሳካት ፍላጎቶች ማለት ነው። በጣም በሻዶ በምናምን አልችልም በሚል ስሜት ምናምን አፍነን የያዝናቸው ነገር ግን ውስጣችን በልበል ወደዛ ሄድ ብለን የሚገፋፋናሉ። እኛ ኦልሬዲ በነበረብን ትራማ በነበረብን እንግዲህ ሻዶ አስተዳደግ ምናምን የተነሳ ያንን እናሳካለን ምናምን ብለን አምነን መነሳት ስለሚከብደን ከምንፈልገው ሪያሊቲ እና ካለን የህይወት ሪያሊቲ ጋር የሚፈጠር ግጭት ስለሚኖር ይሄ እንግዲህ ትልቅ ዲፕሬሽን ውስጥ ይከተናል ማለት ነው። ከሚኒንግ ጋር ወይም ደግሞ የህይወት ትርጉም ከማጣት ጋር በተያያዘ ብዙ ቪዲዮዎች ሰርተናል። ከዚህ በፊትም ብዙ ነገሮች ውስጥ የሚገባ ነው ይሄ ከትርጉም ጋር በተያያዘ። እንደውም ዩንግ በተለይ የዘመኑ ሰዎች ሞደርን ፒፕል እንደውም የእሱን ዘመን ሰዎች ሞደርን ካላቸው ቱ ሳም ኤክስቴንት በጣም ለሞደርን ወርልድ በጣም የተጋለጠው የኛ ጄኔሬሽን ደግሞ የሚኒንግ እጦት ከፍተኛ የሆነ ዲፕሬሽን አለ። ወይም ደግሞ በሚኒንግ እጦት በህይወት ትርጉም ማጣት ለህይወት ቦታ በማጣት የሚፈጠር ትልቅ ዲፕሬሽን አለ። ስፔሻሊ ብዙዎች ለምሳሌ ይሄ ማቴሪያል ኮምፈርት አለ በቃል በቁስ የሚደረገው ስኬት የምንለው ነገር በጣም ትልቅ ቦታ የሚወስደን ይመስላቸዋል። ለምን? ስፔሻሊ ብዙ ጊዜ ለምሳሌ ገንዘቡ የሌለው ሰው ገንዘቡን ቢያገኝ ህይወቱ ላይ ያሉትን ነገሮች በሙሉ የሚፈታ አድርጎ ያስባል። ገንዘቡን ያገኘው ሰው ግን እነዛን ነገሮች እንደማይፈታለት ያውቃል። ኦልሬዲ ተረድቶታል ስላገኘው ማለት ነው። ያገኘው ሰው ይመለሳል ወደ ዲፕሬሽኑ። ያኛው ደግሞ እንደውም ምናልባት በፍለጋ ውስጥ ተስፋ እስኪቆርጥ ወይም ራሱን የሆነ ቦታ እስኪያገኘው ድረስ የሆነ ቦታ ደርሶ እስኪያገኘው ድረስ ፍለጋ እንትን ይሆናል፣ ኮምፓኒየን ይሆናል፣ ወዳጅ ይሆናል። ለሆነ ያክል ጊዜ ያቆያል። በኋላ ላይ ልክ ስናገኘው ነው ለዚህ ነው እንደ የምንለው ወይም ደግሞ ትክክለኛ ዋጋው የሚገባን ነገሮች ዋጋ እጃችን ላይ እስክንይዛቸው ድረስ እጅግ በጣም የተለያዩ ናቸው። እዚሁ ጋር ከሚኒንግ ጋር በተያያዘ
ምናልባት ለነገሮች የምንሰጣቸው ዋጋዎች፣ ለነገሮች የምንሰጣቸው ትርጓሜዎች እጅግ በጣም ማተር እንደሚያደርጉ ማሰብ መቻል ይኖርብናል ማለት ነው። ሶ ኢን ላይፋችን ትራንዚሽን ያስፈልገዋል፣ ለውጥ ያስፈልገዋል፣ እድገት ያስፈልገዋል። እነዚህ የእድገት የተርኒንግ ፖይንቶች ደግሞ ዲፕሬሽኖች ናቸው። በቃ ሰዎች ይጨለምባቸዋል፣ በዙሪያ ያለው ነገር ተስፋ መቁረጥ ውስጥ ይገባሉ ማለት ነው። እነዚህ ሚድል ላይፍ ክራይሲስ ይሁን ኤርሊ አዳልትሁድ ይሁን የትኛውም ነገር ይሁን ዲፕሬሽን እየነገረን ያለው መንገድ በግልጽ ቋንቋ እየሄድንበት ያለው መንገድ ትክክል አይደለም እያልን ነው ውስጣችን። ዲፕሬሽን ውስጣዊ ስለሆነ መነሻው ውስጣዊ ስለሆነ ውጭ ያሉ ነገሮች ትሪገር ሊያደርጉት ይችላሉ። ለምሳሌ ፋይናንሻል ሎስ ኦር የሆነ ነገር ምናምን ትሪገር ሊያደርገው ይችላል፣ መነሻ ሊያደርገው ይችላል። ነገር ግን ዋናው ነገር ሊቆሰቁሰው ይችላል። ነገር ግን ዋናው ነገር ዲፕሬሽን ውስጣዊ ነው። መልእክቱም እየሄድንበት ያለው አቅጣጫ እየሄድንበት ባለነው ሁኔታ ደስተኛ አይደለሁም እያለን ነው ማለት ነው ውስጣችን። ስለዚህ እዚህ ጋር ወደ መፍትሄዎቹ ብንሄድ የተሻለ ይመስለኛል። አጠር ባለ ጊዜ ወይም ደግሞ የአጭር ጊዜ ሶሉሽንስ የምንላቸው አሉ። የአጭር ጊዜ ሶሉሽን መጀመር አለበት ብዬ የማምነው ከሰውነታችን ነው። በተለይ ትልቅ ዲፕሬሽን ላይ ያሉ ሰዎች መጀመር ያለባቸው ከሰውነታቸው ነው። ከሰውነታችን ወደ አእምሯችን መሄድ ይገባናል ማለት ነው። ኦልሬዲ እንትኑም ሲመጣ ብዙ ጊዜ ከአእምሯችን ወደ ሰውነታችን የመሄድ እድሉ ከፍተኛ ነው። ስለዚህ ከሰውነታችን መጀመር አለብን። ሰውነታችን ማለት ስንል ምን እያልን ነው? ግራውንዲንግ የምንለው ነገር አለ። ሰውነታችንን ሊያረጋጋ፣ ካልብ ሊያደርግ፣ ሪስታርት ሊያደርግልን የሚችል ነገር ነው። አንደኛ በተለይ የእንቅልፍ መዛባት ለዲፕሬሽን ከፍተኛ የሆነ ተጨማሪ አስተዋጽኦ ያደርጋል። በጣም ዲፕሬሽን ውስጥ ያሉ ሰዎች የተዛባ የሆነ እንቅልፍ ካላቸው የኢነርጂ ባላንሳቸውን ያጣል። ሰውነታቸው የኢነርጂ ባላንሱን ያጣል። እጅግ በጣም አስቸጋሪ ነው። በተቻለ አቅም ኮንሲስተንት የሆነ ኮንሲስተንት ስንል ቋሚ ተመሳሳይ የሆነ የእንቅልፍ ጊዜ ያስፈልገናል። በቃ ኤክስፔክትድ የሆነ ከዚህ ሰዓት እስከዚህ ሰዓት የተባለ የእንቅልፍ ጊዜያችንን ማስተካከል ቀላል ይመስላል። በጣም ከፍተኛ ለውጥ ነው የሚያመጣው በተግባር ማለት ነው። ሌላው የትኛውም አይነት ይሁን የሰውነት እንቅስቃሴ ማድረግ ያስፈልጋል። የትኛውም አይነት የሰውነታችን ኢነርጂ ዳይሬክት ልናደርግበት የምንችለው ማለት ነው። ወክ ማድረግ ሊሆን ይችላል፣ መሮጥ ሊሆን ይችላል፣ ጂም የምትሰሩ ሰዎች ጂም ሊሆን ይችላል። ኤኒቲንግ ትንሽ ደቂቃ ከስራ ስትመለሱም ይሁን በስራ ስትሄዱ ወይም ወደ ትምህርት ምናምን አይ ቲንክ 30 ደቂቃ የሚሞላ ወክ ብታደርጉ የተሻለ ነው። ሌላው በጣም ነሪሽንግ የሆነ ነገር ዴይሊ ሰንላይት ነው። ጠዋት ላይ ሰንጌዚንግ ይሁን ምን ከሰንላይት ጋር የሚደረግ ነገር እንትን ማድረግ ያስፈልጋል። ከዛ በኋላ ቢቻል ትራቭል ምናምን አድርጎ ሪስታርት የምናደርግበትን ወይ እንትን ማድረግ ወደ ራሳችን የምንመለከትበትን ለውጡን የምንጀምርበትን መንገድ ማመቻቸት ማለት ነው። ምክንያቱም ቅድም እንዳልነው ያልተመቹት ነገሮች አሉ ውስጣችን። እነዛን ያልተመቹትን ነገሮች ለመቀየር የሚያደርገውን ጥረት ማገዝ ማለት ነው። ሌላው ሁለተኛው ዲፕሬሽን ምን ያመጣል? ይሄ እንደ አእምሯችን ውስጥ እንደ ሉፕ እንደ ቪሸስ ሰርክል አይነት ኦቨርቲንኪንግ ያመጣል። ሰዎች ዲፕሬስድ ሲሆኑ በጣም አእምሯቸው ኦቨርቲንክ ያደርጋል፣ አክቲቭ ይሆናል እና በሉፕ ነው ደግሞ በቃ ብዙም ለውጥ የለውም። እንደዚህ እናስባለን፣ ያን እናስባለን፣ ከዛ ያን ተመልሶ ይመጣል፣ እንደዚህ ሆነ ምናምን እና ያንን ቱ ሳም ኤክስቴንት በሜዲቴሽንም ሰው ጠቃሚ ነው በሚለው በየትኛውም መንገድ በእርግጥ ቴክኒኮች ምናምን አሉ። ነገር ግን ማንኛውም መንገድ እንዴት ኦቨርቲንክ ማድረግ ላቆም ምናምን ብሎ እንትን ማለት ይችላል። ሊጠቅሙ የሚችሉት ነገሮች ምንድን ናቸው? አንደኛው ለምሳሌ ከሜዲቴሽን ውጭ ጆርናሊንግ ይጠቅማል። ጆርናሊንግ ዊች ሚንስ አእምሯችን ውስጥ የሚመላለሱትን ሀሳቦች መጻፍ፣ መመዝገብ። በሳምንት ውስጥ በጣም በብዛት አእምሮ ላይ የተመላለሰው ሀሳብ የትኛው ነው የሚለውን ከ1 እስከ 3 እስከ 4 መለየት። አንኮንሽስ ምን እየነገረኝ ነው የሚለውን ደግሞ አናላይዝ ማድረግ ማለት ነው። ኦቨርቲንኪንግ ለመቀነስ ሰዎች የተለያዩ ነገሮች ይጠቀማሉ። ለምሳሌ በጣም ሙዚቃ የሚሰራላቸው አይነት ሰዎች አሉ።
ለሙዚቃ እንደዚህ አይነት ኮኔክሽን ካላችሁ ሙዚቃን ተጠቀሙ። ኤኒ ታይፕ ኦፍ አርት ፎርም ይሆናል። እዚህ ጋር ለምሳሌ ድሮይንግ ሊሆን ይችላል፣ ሌሎችም ማለት ነው። ግጥም የምጽፉ ሰዎች ምናምን እንደየሰው ስለሚለያይ ማለት ነው። ሌላው ምናልባት ድሉ ካለ ከኔቸር ጋር ከጋርደን ጋር ከተፈጥሮ ጋር የሚደረግ ግንኙነት በጣም አሪፍ ነው። በጣም ግራውንድ ያደርጋል። ኦቨርቲንኪንግንም ለመቀነስ የሆነ ካልም ኤንድ ኮንተንት የሆነ ኤንቫይሮንመንት ውስጥ መገኘት ለእኛም ያንን ቫይብሬሽን ስለሚያጋባ እንደ ቦታው ስለምንሆን በጣም ትንሽ ረጋ ማለት ያመጣል ማለት ነው። ይህ ምን ያደርግልናል? ያ እርጋታ ያንን እዛ ሁሉ ቀውስ ውስጥ ኬዎስ ውስጥ ያለውን ያን ሁሉ ድብርት በተለያየ አቅጣጫ በመሄድ የጀመረውን ኢጎ ቀስ ብሎ ከአንኮንሽስ ጋር ኮኔክት የሚያደርግበት እና ኢንተግሬት የሚያደርግበትን ዊንዶው ጋፕ ይሰጠናል ማለት ነው ለእኛ። እሺ ማንኛውም አይነት ስሜት ላይ በተለይም ደግሞ ስሜት ላይ የውስጣችን ኤክስፔሪየንስ ላይ ምን ያስፈልጋል? ነገሮችን መግለጽ ማውጣት ያስፈልጋል። ብዙ ጊዜ ማፈን ነው፣ ሰርፕረስ ማድረግ ማፈን ስሜቶችንን ምናምን። የምናወራውም ሰው ቢኖር በጣም አሪፍ ነው። የምናወራው ሰው ካለ በጣም አሪፍ ነው። ስፔሻሊ ጓደኞች ምናምን ራሱ ያላችሁ የምታዳምጡ አጠገባችሁ ወይም ዲፕረስድ የሆነ ወዳጅ ምናምን ጓደኛ ካላችሁ ፍቅረኛ ምናምን ካላችሁ ጄኒውን የሆነ ኮኔክሽን ጄኒውን የሆነ ኮንቨርሴሽን ከልብ የሚደረግ እንትን ኤክስፕረስ እንዲያደርጉ የውስጣቸው እንዲያወጡ የሚያደርግ ነገር በጣም በጣም ይጠቅማቸዋል እና እነዛ ነገር ላይ ማገዝ እጅግ በጣም ወሳኝ ነው ብዬ አስባለሁ። ኤክስፕሬሽን ወዳጅ እንኳን ባይኖር፣ ምክንያቱም ዲፕሬሽን የሚፈጥረው ስሜት ምንድን ነው? ጓደኛ ይፈልጋል። ነገር ግን ጓደኛ ለማግኘት የሚደረገውን መንገድ የሚካሄደውን ርቀት ለመሄድ ፈቃደኛ አይደለም። እንደዛ አያደርግም። የሆነ ነገር ሶልቭ ማድረግ ይፈልጋል። ያንን ነገር ሶልቭ ለማድረግ ወይም ብቸኝነቱን ሶልቭ ለማድረግ የሆነ ነገር ሶልቭ ለማድረግ የሚደረገውን ኦር የሚያስፈልገውን የመፍትሄ መንገድ ወይም አቅጣጫ አይሄድም። ስለዚህ ታስሮ ነው የሚቀመጠው ማለት ነው። ሌላው ትልቅ ሚኒንግ ጋር ከመድረሳችን በፊት ትንንሽ ስሞል አክትስ ኦፍ ሚኒንጎች ማድረግ ይኖርብናል ማለት ነው። ጊዜያዊ ናቸው እነዚህ which means to stay relevant። ምክንያቱም ዲፕሬሽኑ አንተ አትረባም፣ አንተ ዋጋ የለህም፣ ወርዝለስ የሚባል ስሜት ውስጥ ጎትቶ ይከተናል። አም ወርዝለስ የሚለውን ነገር ሁሉ ራሳችንን አምነን ሁሉ ልናገኘው እንችላለን። ምክንያቱም ለምን አናምነው? የምንሞክራቸው የተሳኩ አይደለም። ውስጣዊ ደስታ፣ ውስጣዊ እርጋታ፣ ውስጣዊ ሰላም የለንም። በዚህ ሁሉ የራሱን ጫና ስለሚያደርግ ስሞል ትንንሽ ትርጉሞች አሉ። ለምሳሌ ሰዎችን መርዳት፣ የሆነ ነገር መማር፣ ወርዝ የሚያደርገን የሆነ ነገር መፍጠር ምናምን በቃ በጣም እኛ የተካንበት ወይም ጥሩ የምንባልበት አቅጣጫ ይኖራል። እንዴትም ይሁን ወደዛ መንቀሳቀስና እነዛን ነገሮች ማድረግ እነዛን የሚኒንግ በመፍጠር ይሄ ደግሞ ትንንሽ ሚኒንግ የሚመስሉ ነገሮች ትልቁ አቅማቸው ምንድን ነው? ሳይኪክ ኤነርጂያችንን ያነቃቁታል። ኦኬ ይላሉ። ወደ ውስጣችንን የሚያስደስተውን ነገር ማድረግና ውስጣችን ወደሚያስደስተው ቦታዎች መሄድ በተለይም በፈጠራ በምናምን የሚደረጉ ነገሮች እጅግ በጣም ጠቃሚ ናቸው። እነዚህ ለአጭር ጊዜ አንድ ሰው ድብርት ውስጥ ሲገባ ማድረግ ያለበት ልንላቸው የምንችላቸው ናቸው። ድብርቱን ምንም አናደርገውም። ድብርቱን ለማቆም መንቀሳቀስ የለብንም። እየነገረን ያለው መልእክት ካለ እሱን ማዳመጥ ይገባናል። ነገር ግን በተለየ ወደ እንደ ሎንግ ተርም ነው እንደ መፍትሄ እንትን ልንለው የምንችለው ማለት ነው። ለአጭር ጊዜ ልናደርግለት የምንችለው ምንድን ነው? ይህንን የድብርት ወይም የዲፕሬሽን ሉፕ ሊፈጥር የሚችለውን የአእምሯችንን ማረጋጋት፣ ካልም ማድረግ፣ ሰውነታችንን ማረጋጋት፣ ካልም ማድረግ፣ የተፈጠሩ ክፍተቶችን ትንሽም ቢሆን ለመድፈን መሞከር ነው። ዘ ሎንግ ተርም ሶሉሽን ግን ሰዎች በተለያየ ምክንያት ድብርት ውስጥ ሊገቡ ይችላሉ። ስለዚህ እውነተኛ ሂሊንግ ለማግኘት አንደኛ ብዙ ጊዜ ሰዎች የኔ የሚሉት ነገር የላቸው። በጣም ትልቅ ክፍተት ነው ብዬ አስባለሁ። እሱ በጣም የሚወዱት በጣም በጥልቀት የሚያውቁት የሚረዱት ነገሮች ሁሉ ባይመቻቸው ስለዛ ነገር ማሰብ፣ ስለዛ ነገር መስራት፣ ስለዛ ነገር
መመራመር ትልቅ እርካታ የሚሰጣቸው የሆነ ነገር ያስፈልጋቸዋል፣ ወይም በዛ ነገር ውስጥ ማለፍ። could be anything እንደየሰው ይለያያል። ስራ፣ እውቀት፣ ክሬቲቭ ነገር፣ አርት ፎርም ለዚህ በጣም አሪፍ ነው። እንደውም እነ ኒቼ ምናምን ያለ ምክንያት አይደለም ትልቅ ኢቭን በሳልቬሽን ሌቭል የሚያስቀምጡት ላይፍን የማዳን ሁሉ አቅም ያለውን። ስለዚህ ለምሳሌ በጣም ዲፕሊ ሙዚቃን የሚረዱ ሰዎች አሉ። በቃ ዋትኤቨር ድብርት ውስጥ ቢሆኑ ሙዚቃ አላቸው፣ ወደ ሙዚቃቸው መሄድ ይችላሉ። ሰው የተለያየ ነገር ያስፈልገዋል ማለት ነው። ስዕል ያለው ሰዋል፣ ቤተሰብ፣ ጓደኛ ያለው ሰው አለ። በጣም በጣም በሚገርም ሁኔታ ምንም ነገር ቢሆን ከዛ ጓደኛቸው ጋር ሲሆኑ በጣም በጣም ያለው ኬሚስትሪ እንትን ነው። ሪሌሽንሽፕ፣ ፍቅረኛ ያላቸው አሉ ቱ ሳም ኤክስቴንት። እነዚህ ነገሮች ምንም የሆኑ በተቻለ አቅም ጓደኛም ጥሩ ነው፣ ፍቅረኛም ጥሩ ነው፣ ቤተሰብም ያላቸው አሉ፣ እሱም ጥሩ ነው። በጣም ክሎዝ የሆኑ ቤተሰቦች አሉ፣ እሱም አሪፍ ነው። ነገር ግን ፐርሰናላይዝድ የሆነ የኔ የምንለው ነገር ምንድን ነው? ራሳችንን ቆም ብለን መጠየቅ ያለብን። ኤኒ ዴይ ሌሊት ተነስቼ በማንኛውም ሰዓት ባደርገው በጣም ደስ የሚለኝ ነገር፣ ዴብዝ ያለው ነገር፣ በተለይም ደግሞ ከሁሉም በላይ የበለጠ እያደረግኩት በመጣው ቁጥር የሚያድግ ነገር ምንድን ነው ብለን ራሳችንን መጠየቅ ይኖርብናል ማለት ነው። ስለዚህ ይሄ ዲፕሬሽናችንን ከመፈጠሩ በፊት ለሎንግ ተርም የምንሰራው ነገር ነው። ያ ነገር ካለን የሚፈጠሩ ዲፕሬሽኖችና የሚፈጠሩ እንደዚህ አይነት ስነ ልቦናዊ መንገጫገጮች በቀላሉ አይወዘውዙንም። ለምን? ዊ ሃቭ መሰረት አለ፣ ነገሮችን የምናይበት ወይም ደግሞ የምንሄድበት ቦታ አለን ማለት ነው። ሁለተኛው ቅድም አሁን መሰረት ለማለት የሞከርኩት ነው። መሰረት ማለት ሰዎች ለአስተሳሰባቸው ፋውንዴሽን ያስፈልጋቸዋል። ኦልሬዲ የተሰራ እና ቢውልት የሆነ ፋውንዴሽን አብዛኛው ሰው ይቀበላል። ለምሳሌ ሃይማኖት አንድ ቢውልት የሆነ ፋውንዴሽን ነው። ያንን ቢውልት የሆነ ፋውንዴሽን በመቀበላቸው ሰዎች በውስጣቸው የሚፈጠሩ ዲፕሬሽኖችን የሚያስታግሱበት መንገድ ያገኛሉ ማለት ነው። እነዚህ ፋውንዴሽኖች የአስተሳሰባችንን መስመር ምሰሶዎች ናቸው ማለት ነው። መሰረት አለው ማለት ነው። እንትናችን መሰረት ካለው በቀላሉ ለመወዝወዝ በቀላሉ እንትን ለማለት አይመችም። ኮምፕሊትሊ ሪሊጂየስ እንትን ውስጥ ያሉ ሰዎች፣ ጥልቅ ብሎ እንትን ያሉ ሰዎች ከዛ ማዕቀፍ እስካልወጡ ድረስ እና ያን ማዕቀፍ ከልብ እስካመኑትና ከውስጣቸው መንገድ ጋር እስከተስማማላቸው ድረስ ኦን ደ ሎንግ ራን ዲፕሬሽንን አቮይድ ማድረግ ይችላል። ወይም ደግሞ ብዙ ጊዜ እንደዚህ ውስጥ ያሉ ሰዎች እምብዛም ዲፕረስድ ሲሆኑ አናያቸውም። በጣም በሃይማኖታቸው እርግጠኛ ኮንተንት የሆኑ ሰዎች ማለት ነው። ሌላው ከስነ ልቦና ጋር በተያያዘ ምናልባት ማስታወስ ያለብን ኦን ደ ሎንግ ራን ሻዶ ኢንተግሬሽን አንድ ሰው መስራት አለበት። ቱ ሳም ኤክስቴንት ሻዶዎቹን ማከም ማስተካከል አለበት። ምንድን ነው የደበቅኩት ብስጭት ውስጤ ጊዜ የጠበቀ የሚወጣው ምንድን ነው? ሪጀክት ያደረግኩት የውስጤ ፍላጎት ምንድን ነው ብለንም ደግሞ ራሳችን መጠየቅ አለብን። በማህበረሰቡ ግፊት ይሁን በአመለካከት ክፍተት ይሁን ሪጀክት ያደረግናቸው ውስጣዊ ፍላጎቶቻችንን ማውጣት አለብን። ኢቨን ታለንት ሳይቀር ኢግኖር ይደረጋል ኦር ሪጀክት ይደረጋል ማለት ነው። ስለዚህ ከሻዶ ጋር በተያያዘ አንድ ሰው በእርግጥም ሻዶ ወርክ መስራት አለበት። ከዚህ በፊትም ብዙ ስላወራ ነው ዲቴል ወደሱ አልገባም። የህይወት ትርጉምና ዓላማ የሚለው ነገር በጣም ለኢን ላይፍ በጣም ጠቃሚ ነው። በጣም የህይወት ትርጉማቸውን ዓላማቸውን የሚያውቁ በዛ መንገድ የተንቀሳቀሱ ያሉ ሰዎች እምብዛም ዲፕሬሽን ውስጥ ሲገቡ አይታዩም። እምብዛም ዲፕሬሽን ሲያጠቃቸው አይታይም። እንዲሁም ሰዎች ማለት how do you know it's like እንዴት በራስህ ለእንደዚህ አይነት ነገሮች እርግጠኛ ትሆናለህ እስኪባሉ ድረስ በጣም በእርግጠኝነት ላይፍን ሲቀዝፉ ላይፍን ሲኖሩ እናያቸዋለን። እና ምንድን ነው የኔስ የህይወት ዓላማ፣ የህይወት ትርጉም ምንድን ነው? ኢንተሌክቹዋል ነው? ከፈጠራ ጋር የተያያዘ ነው? ከመንፈሳዊ ነገር ጋር የተያያዘ ነው? ለሌሎች አገልግሎት ከመስጠት ጋር የተያያዘ ነው? ምንድን ነው? ይህንን የአእምሮዬን ኢነርጂ ሊያድስ ሊያክም የሚችል ውስጤን ሊያስደስት የሚችል
የህይወት ትርጉም ምንድን ነው? የህይወት የዓላማ ምንድን ነው ብለን ቆም ብለን ራሳችንን መጠየቅ መቻል ይኖርብናል ማለት ነው። አስፈላጊ ደግሞ ከሆነ አንኮንሸሳችንን ማውራት ያስፈልጋል። አንኮንሸሳችን ራሱ በብዙ ነገሮች ያወራናል። ቅድም ባወራናቸው ኦቨርቲንኪንግ አለ፣ ዴይ ድሪሚንግ አለ። ራሱ ህልም ድሪም አናሊሲስ ዩንጊያን ሳይኮሎጂ ላይ እጅግ በጣም ትልቅ ቦታ ያለው ነው። ዩንግ እንደውም አክቲቭ ኢማጂኔሽን የሚባል ቴክኒክ ክሬት እስከማድረግ ደርሷል። አይ ቲንክ እሱ ውስጥ ለጊዜው አንገባም፣ በጣም ሰፊ ሰብጀክት ነው። ነገር ግን አንኮንሸሳችን ውስጣችን ያለው አእምሮ ምን እንደሚፈልግ ለማወቅ ማንኛውንም አይነት ጥረት ማድረግ ይገባናል። እሺ እንደውም ዩንጊያን ኢንሳይት ምንድን ነው ራሱ በዚህ ከጨለማው በኋላ ነው የተሻለ ላይፍ ያለው ምናምን ይላል። ምክንያቱም በተለመደው በእንትን ባለው መንገድ ሄደን ውስጣችን በቃ ሲለንና ኤነርጂውን ሲሰበስብብን ሲጎትትብን፣ ብቸኝነት ሲሰማን፣ አቅም ማነስ ሲሰማን፣ ከባድ ድብርት ውስጥ ራሳችንን ስናገኘው ኦኬ ብለን ቆም ብለን አይተን መንገዳችንን የምናስተካክልበት መንገዳችንን የምናክምበት ነው። እንደውም ዩንግ ለአንድ ታካሚ አንድ ለሚያክመው ሰው እንደዚህ ብሎ ነበር። ዲፕሬሽን ኢዝ ላይክ ኤ ውመን ኢን ብላክ ኢፍ ሺ አፒርስ ዱ ኖት ቼስ ሄር አዌይ ኢንቫይት ሄር ኢን ኦፈር ሄር አ ሲት ኤንድ ሊስን ቱ ዋት ሺ ዋንትስ ቱ ሴይ። ዲፕሬሽን ጥቁር ነገር እንደለበሰች ሴት ነች። ልክ ስትከሰት አታባራት ወይም አታባሪያት፣ ወደ ውስጥ ጋብዛት፣ ወንበር ስጣት እና ምን ማለት እንደፈለገች ማውራት የምትፈልገውን ነገር አዳምጣት ይለናል ማለት ነው ዩንግ። መልእክትም አለው። የሆነ ከውስጣችን ጋር ያለውን አለመስማማት በዲፕሬሽን ነው ሊገለጽ የሚችለው ማለት ነው። በጣም በሚገርም ሁኔታ በዚሁ መንገድ በተለይ ሚኒንግ ሲያስተካክል ሰው ፐርፐዝ ሲያስተካክል በዙሪያ ያሉትን ነገሮች አክሴፕት የሚያደርግበትን የሚያይበትን መንገድ በተለይም ፐርስፔክቲቭ እያስተካከለ ሲመጣ ለነገሮች የሚሰጠውን ትርጉም ቅርጽ እየሰጠ ሲመጣ አሁን ይሄ ዲፕሬሽን ምናምን የምንላቸው ነገሮች ውስጥ የመግባት እንትኑ እጅግ በጣም ዝቅተኛ ይሆናል ማለት ነው። እኔ ከኤክስፔሪንስም እንደማውቀው ላለፉት አሁን እነዚህ ነገሮች እያስተካከል ከመጣው በኋላ ዲፕሬሽን ምናምን የሚባል ነገር ቦታም የለውም፣ ትርጉምም የለውም። ከውስጤ ጋር አላይ እንደሆነ ላይፍ ነው ያለኝ። ልክ ትክክል ይሄ ዩንጊያን እንትኑ መጀመሪያ ከዓመታት በፊት ራሴ ላይ ስሞክረው የሰራው አንደኛው ትልቁ እንትን ይሄ ነው። ይሄ ዲፕሬሽን፣ ድብርት ምናምን ኤንግዛይቲ ውስጥ መግባት ምናምን የለም። ኢን ላይፍ የፈለገ አስቸጋሪ ቢመስል ሁኔታው የፈለገ ከባድ ቢመስል ዲፕሬሽን ውስጥ ወይም ደግሞ ምናልባትም ጭንቀት ውስጥ አይከተኝም ማለት ነው። ይሄ ከውስጣችን ጋር አላይን ማድረግ በኢጎ መነዳት በኢጎ መመራት ማቆም እና ውስጣችንን ማንበብ ውስጣችን ምን እንደሚፈልግ መጠየቅ እጅግ በጣም ወሳኝ ነው ብዬ አስባለሁ። ለመፍትሄውም የቀረበው አይዲያና ሀሳብ እሱ ነው። ለማስተካከያው የሚቀርበው አይዲያና ሀሳብ እሱ ነው። ከራሳችን ጋር ከውስጣችን ጋር ካልተስማማን ያንን አለመስማማት ውጤቱ እሱ ነው ማለት ነው። አንድ ሰው ለምሳሌ የሆነ ስለት ቢወጋው ያ ስለት እንደወጋው የሚያስታውቁ ምልክቶች እናያለን ማለት ነው። ቆዳ መቀደድ፣ መድማት፣ ቁስል የመሳሰሉት ማለት ነው። ዲፕሬሽንም እንደዛው ነው። አይምሯችን ውስጥ ችግር እንዳለ ውስጣችን ከባድ ዲስአላይንመንት አላይንድ አለመሆን ዊች ሚንስ አለመግባባት፣ ቅርጽ አለመያዝ እንዳለ እንረዳለን ማለት ነው። ይሄ ደግሞ አላይን አለመሆን ከውጭው ዓለም ወይም ደግሞ ከኢጓችን ከውጭ ዓለም ጋር ሰፊ ግንኙነት ካለው ኢጓችንና ሰልፍ ከሚለው ዩንግ ውስጣዊ ማንነታችን ጋር የሚደረገው ግጭት ይሄድና ውስጣችን በጣም ኢግኖር እንደተደረገ ሲያምን ወደ እነዚህ ኢነርጂውን ሊቢዶውን ወይም ላይፍ ፎርሱን ከኛ ነጥቆ ሲወስድብን ብቻችንን እንቀራለን ማለት ነው። ባዷችንን እንቀራለን። ያኔ ለድብርት ለመጠቃት ቀላል እንሆናለን ማለት ነው። ምክንያቱም ራሳችንን የምንከላከልበት አቅም ላይ ስለማናገኘው ማለት ነው ራሳችንን። ስለዚህ
እነዚህን አጭርና የአጭር ጊዜና የረጅም ጊዜ መፍትሄዎች በመጠቀም ለረጅም ጊዜ መፍትሄ ግን የሰው ልጅ ላይፉን አትሊስት ቤዚክ የሚላቸው መሰረታዊ ነገሮች ፊገር አውት ካደረገ እንደ ዲፕሬሽን እንደ ምናምን ያሉ ነገሮች አይወዘውዙትም። ምክንያቱም የሚፈልገውን ያውቃል፣ የሚሄድበትን አቅጣጫ ያውቃል። እዛ ደግሞ በተቻሉ ፍጥነት ለመሄድ ይሞክራል ማለት ነው። እነዛን ነገሮች ለማሳካት ይሞክራል ማለት ነው። ምናልባት እዚህ ጋር ይበቃናል። ስላዳመጣችሁኝ ከልብ አመሰግናለሁ።